እስራኤል በጋዛና በሊባኖስ የተጠቀመችበትን የመሪዎች አድን ስትራቴጂ አሁን በየመን ላይ ልትደግመው ዝግጅቷን አጠናቃለች። የተሰማው የሁቲው መሪ አብዱል ማሊክ አልሁቲ እስራኤል በሶማሊላንድ በኩል ልታደርገው ያሰበችውን የባህር ኃይል እንቅስቃሴ በወታደራዊ አማራጮች ሁሉ ለመምታት ከዛተ ከሰዓታት በኋላ ነው። በተመሳሳይ ሰዓት የሆርሙዝ ሰርጥ በኢራን ጥቃት ዳግም ተቀጣጥሏል። ዛሬ በአውደ ዓለም የዩቲዩብ ቻናላችን ከየመን እስከ ሶማሊላንድ ከእስራኤል እስከ ሆርሙዝ ሰርጥ የተዘረጋውን አደገኛ የጂኦፖለቲካ ትኩሳት ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የየመኑ አንሳሩላህ ሁቲ ቡድን መሪ አብዱል ማሊክ አልሁቲ እስራኤል በሶማሊላንድ በኩል በቀይ ባህር በባብኤል መንደብ ቀጭን የባህር መስመርና በኤደን ባህረ ሰላጤ ላይ ያላትን ተጽዕኖ ለማስፋት እየሰራች ነው ሲሉ በጽኑ አስጠንቅቀዋል። መሪው አክለውም ቡድናቸው በሶማሊላንድ ምድር ላይ የሚደረግን ማንኛውንም የእስራኤልን እንቅስቃሴ እንደ ወታደራዊ ኢላማ እንደሚቆጠርና ሶማሊያን ሊከፋፈል በሚችል በዚህ ስምምነት ላይ ዝም ብሎ እንደማያይ ገልጸዋል። የአንሳሩላሁ መሪ አብዱል ማሊክ አልሁቲ ይህንን የዛቻ መግለጫ የሰጡት በቡድኑ ይፋዊ የቴሌቪዥን ጣቢያ አልማሲራ ባደረጉት ንግግር ላይ ነው። መግለጫው የወጣው ሰሞኑን የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በእስራኤል ያደረጉትን ይፋዊ የሥራ ጉብኝትና በእስራኤል የሶማሊላንድ ኤምባሲ መከፈቱን ተከትሎ ነው። እስራኤል እንደ አውሮፓውያን አቆጣጠር በታህሳስ 2025 ሶማሊላንድን እንደ ገለልተኛ ሀገር አድርጋ በይፋ ያስታወቀች የመጀመሪያዋ ትልቅ ሀገር ሆናለች። ከዚህ እውቅና በኋላ የሁለቱ ወገኖች ግንኙነት በከፍተኛ ፍጥነት እያደገ የመጣ ሲሆን እስራኤል በበርበራ ወደብ አካባቢ የባህር ሰርጓጅ መርከቦቿን የሚያሳርፍበት የባህር ኃይል ወታደራዊ ቤዝ ለመመስረት ጥናት እያደረገች መሆኑን የፖለቲካ ታዛቢዎችና የተለያዩ የዜና ምንጮች እየገለጹ ይገኛሉ። የሁቲው መሪ የጠላት መጋጠሚያ ያሉትን ይህንን የሶማሌላንድ እንቅስቃሴ ያሉንን ወታደራዊ አማራጮች ሁሉ ተጠቅመን እንመታዋለን በማለት ቀይ መስመር አስምረውበታል። ባለፉት 2 ዓመታት ከየመን በሚተኮሱ ድሮኖችና ሚሳኤሎች የቀይ ባህር ማሪታይም ወይም የባህር ላይ ትራንስፖርት ንግዷ የተስተጓጎለባት እስራኤል ለደህንነቷ ዋስትና የሚሆን አዲስ ወታደራዊ ምሽግ በአፍሪካ ቀንድ መፈለጓ የማይቀር ነበር። ሶማሊላንድ ለእስራኤል ስትራቴጂካዊ የሆነ የበርበራ ወደብንና ረጅም የባህር ጠረፍን ልታቀርብ እንደምትችልም ተነግሯል። ይህ ደግሞ እስራኤል የየመኑን ሁቲ ከቅርብ ርቀት ለመሰለል ለመቆጣጠርና ጥቃት ለመከላከል ትልቅ ዕድል ይሰጣታል። ለሁቲ ቡድን ደግሞ እስራኤል በደጃፉ የባህር ማዶ ጎረቤቱ በሆነችው ሶማሊላንድ መምጣቷ ቀጥተኛ የህልውና ስጋት ነው። ሶማሊላንድ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን ችላ ብትተዳደርም ከማንም ሀገር ዓለም አቀፍ እውቅና ሳታገኝ ቆይታለች። ከእስራኤል ጋር የጀመረችው ጥብቅ ወታደራዊና ዲፕሎማሲያዊ ግንኙነት ዓላማው ግልጽ የሆነ ሲሆን ይህም የሉዓላዊነት እውቅና ማግኘት ነበር። የሶማሌላንድ መሪዎች የእስራኤልን ወታደራዊ ድጋፍና የአሜሪካን ቀኝ ዘመን ፖለቲከኞች ይሁንታ ለማግኘት ሲሉ የቀይ ባህርን ፍጥጫ ወደ ግዛታቸው እየጋበዙት እንደሆነም ነው እየተነገረ የሚገኘው። ይህ በእንዲህ እንዳለ መግለጫው በወጣ በሰዓታት ውስጥ እስራኤል በየመን የሚገኘው የአንሳሩላህ ሁቲ ታጣቂ ቡድንን ለመምታት ወታደራዊ ዕቅዶቿን እያደሰች መሆኑ ተሰምቷል። የእስራኤል መከላከያ ሰራዊት በየመን ግንባር ዳግም ወደ ውጊያ ለመግባት የሚያስችለውን ዝግጅት እያጠናቀቀ መሆኑንና በአንሳሩላህ ሁቲ ቡድን ላይ ያለውን ወታደራዊ ዕቅድ እያሻሻለ መሆኑን የእስራኤል የቴሌቪዥን ጣቢያ የሆነው ቻናል 14 ዘግቧል። የወታደራዊ ዕቅድ ክለሳና ዝግጅት የመጣው የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለሁቲ አመራሮች ግልጽ ማስጠንቀቂያ ካስተላለፉ በኋላ ነው። ሚኒስትሩ በሰጡት መግለጫ ከሁቲ ቡድን ጋር ያለን ሂሳብ ገና አልተወራረደም ካሉ በኋላ ምቹ ሁኔታና ስትራቴጂካዊ አጋጣሚ ከተገኘ የቡድኑን ከፍተኛ ወታደራዊና ፖለቲካዊ መሪዎች በቀጥታ የመግደል እርምጃዎችን ለመውሰድ ወደ ኋላ እንደማይሉ በይፋ ዝተዋል። የእስራኤል የደህንነትና የመከላከያ ተቋማት ከየመን አቅጣጫ የሚሰነዘሩ የረጅም ርቀት ሚሳኤልና የድሮን ጥቃቶችን ለመከላከልና አጸፋዊ እርምጃ ለመውሰድ የጦር እቅዶቻቸውን በየደረጃው እያደሱ እንደሚገኙ የዜና ምንጩ ጠቁሟል። የፖለቲካ ውሳኔ በተሰጠ ቅስፈት ሰራዊቱ በየመን ላይ አዳዲስ ጥቃቶችን ለመፈጸም ዝግጁ መሆኑም ተገልጿል። እስራኤል ከዚህ ቀደም በየመኑ ሁዴይዳ ወደብ ላይ ያደረሰችው የአየር ጥቃት የሁቲዎችን የኢኮኖሚና የወታደራዊ መሰረተ ልማት ያነጣጠረ ነበር። አሁን ግን የጦርነቱ ባህሪ ወደ የመሪዎች አደን እየተቀየረ መሆኑን የሚኒስቴሩ ንግግር በይፋ ያመላከተ ሆኗል። እስራኤል በጋዛና በሊባኖስ
በሐማስና በሄዝቦላ ላይ የተጠቀመችበትን ከፍተኛ መሪዎችን የማስወገድ ስትራቴጂ አሁን ደግሞ በየመኑ አንሳሩላ ሁቲዎች መሪዎች ላይ ለመድገም እያቀደች ነው። ይህም በአብዱል ማሊክ አልሁቲ የሚመራውን ቡድን የአመራር መዋቅር ሽባ ለማድረግ ያለመ ነው ተብሏል። ሁቲዎች በቅርቡ እስራኤልን ኢላማ ያደረጉ የረጅም ርቀት የሚሳኤልና የድሮን ጥቃቶቻቸውን አጠናክረዋል። በተለይም በደቡብ እስራኤል ወደሚገኘው የረሞን ዓለም አቀፍ አውሮፕላን ማረፊያ ላይ የተተኮሱት ድሮኖች የእስራኤልን ዘመናዊ የአየር መከላከያ ሰብረው መግባታቸው እስራኤልን ክፉኛ አስቆጥቷታል። ሁቲዎች የአየር መከላከያዎችን የሚያናጉ የክላስተር ድሮኖችንና አዳዲስ ቴክኖሎጂዎችን መጠቀም መጀመራቸው እስራኤል አጸፋዊ የጦር እቅዷን በአስቸኳይ እንድታድስ አስገድዷታል። ጦርነቱ ከየመን ምድር አልፎ በቀይ ባህር፣ በኤደን ባህረ ሰላጤና በባብኤል መንደብ የባህር መስመር ላይ ያለውን ቁጥጥር የመቀማት ፉክክር ሆኗል። በሌላ በኩል ኢራን በሆርሙዝ ሰርጥ የሲንጋፖርን የንግድ መርከብ ላይ ጥቃት መፈጸሟ ተገልጿል። በስትራቴጂካዊው የሆርሙዝ የባህር ሰርጥ ላይ ከፍተኛ ወታደራዊ ውጥረት መፈጠሩም ተሰምቷል። የኢራን እስላማዊ አብዮታዊ ዘብ የሲንጋፖር ሰንደቅ ዓላማን ስታውለበልብ የነበረችና ኤቨር ላቭሊ የተሰኘች የንግድ መርከብ ላይ የድሮን ጥቃት መፈጸሙን የአሜሪካ ከፍተኛ ባለስልጣናትና ዓለም አቀፍ የዜና ምንጮች አረጋግጠዋል። ዎል ስትሪት ጆርናል እና ሮይተርስ የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ጥቃቱ የተፈጸመው መርከቧ የኦማን ጠረፍ አቅራቢያ በሆርሙዝ ሰርጥ በኩል እያለፈች በነበረበት ወቅት ነው ብለዋል። የብሪታንያ የባህር ንግድ ድርጅት ባወጣው መግለጫ መሰረት በጥቃቱ ሳቢያ በመርከቧ የቁጥጥርና የመገናኛ ክፍል ላይ መዋቅራዊ ጉዳት የደረሰ ቢሆንም በተአምር ምንም አይነት የሰው ሕይወት መጥፋትም ሆነ የአካል ጉዳት አልደረሰም ብሏል። እንዲሁም በአካባቢው ላይ የከፋ የተፈጥሮ ብክለት አለመከሰቱ ተገልጿል። ጥቃቱ የተሰማው ቴሄራን የእኔ ፍቃድ የሌላቸው መርከቦች የተከለከሉ መስመሮችን ከተጠቀሙ ለደህንነታቸው ዋስትና አልሰጥም የሚል ጥብቅ ማስጠንቀቂያ በፋርስ ባህረ ሰላጤ ባለስልጣን በኩል ባስተላለፈች በጥቂት ሰዓታት ውስጥ መሆኑ ክስተቱን እጅግ አሳሳቢ አድርጎታል። ጥቃቱን ተከትሎም የተባበሩት መንግስታት ድርጅት የባህር ላይ ተቋም በባህረ ሰላጤው ተዘግተው የነበሩ በመቶዎች የሚቆጠሩ መርከቦችን ለማስወጣት የጀመረውን ሰፊ የደህንነት እንቅስቃሴ ለጊዜው ማገዱን የድርጅቱ ዋና ጸሐፊ አርሴኒ ዶሚኒጌዝ አስታውቀዋል። በአዲሱ የአሜሪካ ኢራን ስምምነት መሰረት በሆርሙዝ ሰርጥ ለዓለም አቀፍ የነዳጅና የንግድ መርከቦች ክፍት መሆን ነበረበት። ሆኖም በሁለቱ ኃይሎች መካከል ትልቅ አለመግባባት ተፈጥሯል። በዚህም አሜሪካ መርከቦች ከኢራን ይልቅ ወደ ኦማን ጠረፍ ተጠግተው በደቡባዊ መስመር በኩል በነፃነት እንዲጓዙ ትፈልጋለች። ኢራን ደግሞ መርከቦች በሙሉ በሰሜናዊ መስመር በኢራን ግዛት በኩል እንዲያልፉ ከቴሄራን ፍቃድ እንዲጠይቁና የትራንዚት ክፍያ እንዲከፍሉ ትፈልጋለች። ጥቃቱ የተፈጸመው የሲንጋፖሯ መርከብ የአሜሪካን ይሁንታ ያገኘውን የኦማንን መስመር ተጠቅማ ስትጓዝ በመሆኑ ኢራን ያለኔ ፍቃድ ማለፍ አይቻልም የሚል ተግባራዊ መልእክት ያስተላለፈችበት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት የተደረሰውን ስምምነት እንደ ትልቅ ዲፕሎማሲያዊ ስኬትና የነዳጅ ዋጋን ማረጋጊያ አድርገው አቅርቦት የነበረ ሲሆን ኢራን ይህንን ስምምነት መጣሷ ዋሽንግተንን አስቸጋሪ ውሳኔ ውስጥ ይከታታል ተብሎ ይጠበቃል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩልን።